መንግስትንና ፋኖን ለማደራደር አዲስ የማደራደር ሚስጥራዊ ዘመቻ መጀመሩ ተሰምቷል። ይህ እንቅስቃሴ ጠቅላይ ሚኒስትር አብይ በጎንደር ያደረጉትን ጥሪ ተከትሎ እየተሰማ ነው ተብሏል። እንመለስበታለን። ስለ አርሲው የንጹሃን ጭፍጨፋ የመጀመሪያ ሪፖርት ወጥቷል። አጣሪ ኮሚቴው ይፋ ያደረገውን አዲስ ሪፖርት እንመለከታለን። ከዚህ ውጪ የኬንያው ፕሬዝዳንት በደብረ ብርሃን ተፈጽሞ ስለነበረው እገታ ዝምታቸውን ሰብረዋል። እንደዚሁም ቁልፍ የአልሻባብ መሪ ተገደሉ ተብሏል። ሌሎችም ጉዳዮች ተካተዋል። ጤና ይስጥልን። የመረጃ ጥንቅራችን ተጀምሯል። የተከበራችሁ የሸገር ታይምስ ቤተሰቦች በመግቢያችን ላይ ያደመጣችሁትን አበይት ነጥቦችን በዝርዝር እንደሚከተለው መረጃዎቹን እናጋራችሁ። ወደ ቀዳሚ ጉዳያችን እናምራችሁ። የህዝብ ተወካዮች ምክር ቤት አባላት መንግስትና ታጣቂ ኃይሎች ለድርድር እንዲቀመጡ እንሰራለን ሲሉ ተናግረዋል። በአማራ ክልል የሚንቀሳቀሱ ታጣቂ ኃይሎች ከፌዴራል መንግስት ጋር ያላቸውን ልዩነት በድርድር እንዲፈቱና በክልሉ ሰላም እንዲሰፍን በሁለቱም ወገኖች ላይ ጫና ለማሳደር እንደሚሰሩ የህዝብ ተወካዮች ምክር ቤት አባላት ገልጸዋል። ሁለቱም ወገኖች የመደራደር ፍላጎት እንዳላቸው ቢገልጹም እስካሁን ፍሬያማ ሙከራ አልታየም የሚሉት የምክር ቤት አባላቱ በክልሉ የጥይት ድምጽ እንዳይሰማ እውነተኛና ሁሉን አሳታፊ ድርድር እንዲካሄድና ወጥቶ መግባት ነጻነት እንዲከበር እንሰራለን ማለታቸውን አሃዱ ራዲዮ ዘግቧል። ድርድር መተማመን ይፈልጋል የሚል ሐሳብ የሰጡት የምክር ቤቱ የአማካሪ ኮሚቴ አባል ዶክተር አበባው ደሳሎም የመደራደር ፍላጎት እንዳላቸው የገለጹ ታጣቂዎች እምነት እንደሌላቸው መግለጹም አንዱ እንቅፋት መሆኑን ገልጸዋል። ስለሆነም እውነተኛና ፍሬያማ ድርድር በሁለቱ ወገኖች መካከል እንዲካሄድ እንጥራለን ብለዋል። ሌላኛው የህዝብ ተወካዮች ምክር ቤት አባሉ ፕሮፌሰር ገነነ ገደቡም ታጣቂዎች ወደ ድርድር ጠረጴዛ አምርተው ጥያቄያቸውን ንግግር እንዲፈቱ የሚጠበቅብኝን ሁሉ አደርጋለሁ ብለዋል። ከክልሉ ሰላምና እድገት ተጠቃሚ የማይሆን የህብረተሰብ ክፍል አይኖርም ያሉት የምክር ቤት አባሉ የፌዴራል መንግስትም ሆነ ታጣቂዎች ለሰላም ያላቸውን ፈቃደኝነትና ለህዝቡ ያላቸውን አሳቢነት ለድርድር በመተባበር ተኩስ በማቆምና ወጥቶ የመግባት ነጻነት እንዲተገበር የድርሻቸውን በመወጣት እንዲያሳዩ ጠይቀዋል። የአማራ ክልል ህዝብ በሰላም እጦት ምክንያት ለከፋ ፖለቲካዊ፣ ምጣኔ ሀብታዊና ማህበራዊ ችግሮች እየተጋለጠ እንደሆነ ያነሱት የምክር ቤት አባላቱ በክልሉ ያለው ቀውስ ወደ ተረጋጋ ሁኔታ እንዲመለስ ሁሉም ወገን መተባበርና መረባረብ እንደሚገባው አሳስበዋል። የተራዘመ ግጭት ፖለቲካዊ፣ ማህበራዊና ምጣኔ ሀብታዊ ኪሳራው የከፋ እንደሆነ በመጥቀስ ስለ ችግሩ ከማውራት ይልቅ ስለ መፍትሄው መነጋገር የበለጠ እንደሚጠቅም አስምረውበታል። ይህ እንቅስቃሴ ጠቅላይ ሚኒስትር አብይ በጎንደር ያደረጉትን ጥሪ ተከትሎ የተሰማ ነው። ጠቅላይ ሚኒስትር አብይ አህመድ ባሳለፍነው ሳምንት መጨረሻ ዓለም አቀፍ ቅርስ የሆነውን የጎንደር አብያተ መንግስታት እድሳትን በመረቁበት ወቅት በክልሉ ለሚንቀሳቀሱ ታጣቂ ኃይሎች ባስተላለፉት መልእክት ጊዜ አታባክኑ፣ ወደ ድርድር ተመለሱ ማለታቸው ይታወሳል። በቅርቡ የውጭ ሀገር ቱሪስቶች ጎንደርን እንደጎበኙ የጠቆሙት አብይ በነበራቸው ቆይታም ተደስተውና ተደምመው እንደሄዱን የተናገሩት ከጎንደር ባለፈ ጎርጎራ ሄደው በውሃ ላይ እስከ ባህር ዳር ድረስ መጓዛቸውን አንስተው ከተመለከቱት ባሻገር ይሻሻል ብለው አስተያየት የሰጡት ግን ከጎንደር እስከ ጎርጎራ የሚወስደው መንገድ እንዲታደስ ነው ብለዋል። ይህ መንገድ መጠገን አለበት ያሉት አብይ ገና ባለማው መንገድ ዳር ያለው ተራራ የማይጠገብ ትልቅ ገጸ በረከት አለው ሲሉ ተደምጠዋል። ነገር ግን ከጎንደር ጎርጎራ ለመሄድ ጎንደሬዎች በወታደር ተጠብቀው እንዴት ልማት ሊሰራ ይችላል ሲሉም ነው የጠየቁት። ባዕድ ሳይሆን የሀገሩ ባለቤት ከሰፈር ሰፈር ተንቀሳቅሰው የሀገራቸውን ልማት ማየት ማገዝ እንዲችሉ ሰላም ያስፈልጋል በማለት ከዚህ አካባቢ የወጡ ወንድሞቻችን ጊዜ ባያባክኑ ሲሉ ለፋኖ ኃይሎች ጥሪ አስተላልፈዋል። ጊዜ ማባከን አያስፈልግም፣ ተመልሶ በትብብር በአንድነት ሀገር ማልማት መስራት ያስፈልጋል ነበር ያሉት። ዛሬ ጎንደርን ባህር ዳርን ከአማሮች በስተቀር ማንም ማያዝበትም ያሉት አብይ እኛ እንደሆነን ሲፈቀድልን እንደ ድል ወስደን ገብተን ማገዝ ካልሆነ በዕለት ተዕለት ስራቸው ውስጥም ጣልቃ አንገባም፣ እጃችንን አናስገባም ማለታቸው አይዘነጋም። አጣሪ ኮሚቴው በአርሲ ዞን የተፈጸመውን ግድያ በተመለከተ የመጀመሪያ ደረጃ የምርመራ ሪፖርቱን ይፋ ሊያደርግ ነው። የኢትዮጵያ ሃይማኖት ተቋማት ጉባኤ በኦሮሚያ ክልል በአርሲ ዞን የተፈጸመውን ግድያ እንዲያጣራ ያሰማራው አጣሪ ኮሚቴ የደረሰበትን የመጀመሪያ ደረጃ ሪፖርት በዛሬው ዕለት ይፋ እንደሚያደርግ እየተጠበቀ ነው። ጉባኤው በኦሮሚያ ክልል አርሲ ዞን 4 ወረዳዎች የተከሰተውንና ችግር ሲል የገለጸውን ግድያ በቦታው በአካል በመገኘት የማጣራት ስራ ለመስራት የተለያዩ ባለድርሻ አካላት የተወከሉበት አንድ አጣሪ ኮሚቴ
በአስቸኳይ በማቋቋም ጥቅምት 25 ቀን 2018 ዓ.ም ችግር ወደ ተከሰተባቸው ቦታ ሄዶ የማጣራት ስራ እንዲሰሩ ተደርጓል ማለቱ የሚታወስ ነው። በዚህም አጣሪው የልዑካን ቡድኑ የመጀመሪያ ደረጃ ሪፖርቱን ይፋ እንደሚያደርግ ጉባኤው ለመገናኛ ብዙሃን ያሰራጨው የጋዜጣዊ መግለጫ ጥሪ ያመለክታል። በኦሮሚያ ክልል አርሲ ዞን በጉናም በመርቲ በሽርካና በሆሎንቆ ዋቢ ወረዳዎች የኦርቶዶክስ ሃይማኖት ተከታዮች መገደላቸውን ቤተክርስቲያኒቱን ጨምሮ የፖለቲካ ፓርቲዎች የሃይማኖት ተቋማት ጉባኤም መግለጻቸውና ድርጊቱን ማውገዛቸው ይታወሳል። ይህ በእንዲህ እንዳለ ጉባኤው ከደቡብ ኢትዮጵያ ክልል ሃይማኖት ተቋማት ጉባኤ ጋር በመተባበር ሃይማኖቶች ለሰላም ለአንድነትና አብሮነት በሚል መሪ ቃል አምስተኛውን ሀገር አቀፍ የሰላም ኮንፈረንስ ህዳር 3 እና 4 ቀን 2018 ዓ.ም በአርባ ምንጭ ከተማ በደማቅ ሁኔታ ለማካሄድ ዝግጅቱን እያጠናቀቀ መሆኑን ገልጿል። በነገ መግለጫውም ከሪፖርቱ በተጨማሪ ጉባኤው በዚህ ኮንፈረንስ ላይም ገለጻ እንደሚሰጥ አስታውቋል። ወደ ሌላኛው ጥንቅራችን እናምራ። የተከበራችሁ የሸገር ታይምስ ቤተሰቦች ኢትዮጵያ በድህነት መጠን 13 ሀገራትን ብቻ በመብለጥ 180ኛ ደረጃ ላይ መቀመጧ ተሰምቷል። ኢትዮጵያ በድህነት ከ193 ሀገራት 180 ደረጃ ላይ መቀመጧን የተሰማው ሀገሪቱ በዚህ ደረጃ ላይ የተቀመጠችው ዝቅተኛ ደረጃ ገቢ ያለው 129.7 ሚሊዮን ህዝብ በመያዝ መሆኑን ሪፖርተር ጋዜጣ ዘግቧል። ከሁለት ሳምንት በፊት በፓርላማ ተገኝተው ስለ ሀገሪቱ የኢኮኖሚ ማደግ ማብራሪያ የሰጡት ጠቅላይ ሚኒስትር አብይ የኢትዮጵያ እድገት የሚዳሰስ የሚጨበጥ እድገት ነው፣ እንደ ከዚህ ቀደሙ ያለ የቁጥር እድገት አይደለም። የኢትዮጵያ ያሁኑ እድገት ጥሩ አፍንጫ ያለው ሰው በሽታ ያውቀዋል ማለታቸው አይዘነጋም። በተባበሩት መንግስታት የዓለም የምግብ ፕሮግራም ስትራቴጂካዊ ረቂቅ ሰነድ ላይ የተገኘው መረጃ ግን ምንም እንኳን ኢትዮጵያ ከፍተኛ የሚባል ልማትና የኢኮኖሚ እድገት እያስመዘገበች ቢሆንም በ2030 የብልጽግና ተምሳሌት ለመሆን ብታቅድም ዓለም አቀፍና ቀጠናዊ ቀውሶች፣ የሀገር ውስጥ ግጭቶች፣ በኢኮኖሚና የአየር ንብረት ቀውስ ሳቢያ እቅዷ እንደታሰበው አልሄደም ማለቱን ዘገባው ጠቅሷል። ከነዚህ ችግሮች በተጨማሪ ከአውሮፓውያኑ 2018 ጀምሮ ሀገሪቱም በኮቪድ-19 ቫይረስ፣ በድርቅ፣ በጎርፍ፣ በበረሃ አንበጣና በግጭት ምክንያት እያንዳንዱ ቤተሰብ ለከፍተኛ ችግር መዳረጋቸውን የዓለም የምግብ ፕሮግራም ስትራቴጂካዊ ረቂቅ ሰነድ ያስረዳል። የተዘረዘሩት ተግዳሮቶች የበረታ ድህነት እንዲንሰራፋና የመንግስት አገልግሎት በተገቢው መንገድ እንዳይዳረስ አድርጓል የተባለው። ይህ በመሆኑ ዓለም አቀፉ ተቋም በመጪዎቹ 5 ዓመታት በኢትዮጵያ ለሚያከናውናቸው የሰብአዊ እርዳታ አቅርቦትና አገልግሎት 3.3 ቢሊዮን ዶላር አሊያም ከግማሽ ትሪሊዮን ብር በላይ እንደሚያስፈልገው አሳውቋል። ይሁን እንጂ ጠቅላይ ሚኒስትር አብይ በፓርላማ ማብራሪያቸው የኢትዮጵያ ኢኮኖሚ ሪፎርም እኛ ሪፎርሙን የመራን ሰዎችም አጋር የሚባሉ ዓለም አቀፍ ተቋማትም ከሚያስቡትና ከሚጠብቁት ባሻገር የተሳካ ስራ ነው ነበር ያሉት። ወደ ሌላኛው መረጃችን ስናልፍ ደግሞ የኬንያው ፕሬዝዳንት በደብረ ብርሃን ተፈጽሞ ስለነበረው እገታ ዝምታቸውን ስለመስበራቸው እንመለከታለን። በኢትዮጵያ በአጋቾች ታግቶ የቆየው ኬንያዊ ዜጋ 3 ሚሊዮን ሽልንግ ከተከፈለ በኋላ መለቀቁን ፕሬዝዳንት ዊሊያም ሩቶ አስታውቋል። የኬንያው ፕሬዝዳንት ዊሊያም ሩቶ ከኢትዮጵያ መንግስት ጋር በመተባበርና በአዲስ አበባ ያሉት አምባሳደራቸው ባደረጉት ጥረት 3 ሚሊዮን የኬንያ ሽልንግ ለአጋቾች ከተከፈለ በኋላ ሳሙኤል ንጃጊ የተባለው ዜጋቸው መለቀቁን ገልጸዋል። ሳሙኤል ከሳምንት በፊት በደብረ ብርሃን ከተማ ተቀጥሮ ከሚሰራበት ድርጅት ታግቶ የተወሰደ ሲሆን የኬንያ ኤምባሲ ለኢትዮጵያ መንግስት ጉዳዩን ካሳወቀ በኋላ ድርድሮች መደረጋቸው ተዘግቧል። ዊሊያም ሩቶ 3 ሚሊዮን የኬንያ ሽልንግ በአጋቾች መጠየቁን ገልጸው ሳሙኤል ይሰራበት የነበረው ድርጅት ክፍያውን መክፈሉን ገልጸዋል። ሳሙኤል ከተለቀቀ በኋላ አዲስ አበባ በሚገኘው የኬንያ ኤምባሲ መቆየቱን እንዲሁም ወደ ኬንያ ሄዶ ከቤተሰቦቹ ጋር መቀላቀሉ ሲነገር ሩቶ ዜጎች የሚሰሩባቸው የውጭ ሀገር ድርጅቶች እንደ ሳሙኤል ሁሉ ከታወቀ መንግስት አስፈላጊውን ድጋፍ ያደርጋል ብለዋል። ወደ ቤተሰቦቻችን ወደ ውጭ ጉዳዮቻችን ደግሞ እናምራችሁ። ቁልፍ የአልሻባብ መሪ ስለመገደሉ ቀጣዩ መረጃችን ያትታል። በሶማሊያ በተደረገ ወታደራዊ ዘመቻ 3 ከፍተኛ የአልሻባብ አሸባሪ ቡድን መሪዎች መግደሉን የሞቃዲሾ መንግስት አስታውቋል። ከተገደሉት መካከል በባኩል ግዛት በሚፈጸሙ የሽብር ጥቃቶች ቀንደኛ አቀነባባሪው ሙሐመድ አብዲ ሙሐመድ ኑር ይገኝበታል ተብሏል። የሶማሊያ መንግስት እንደገለጸው በባኩልና በግዛቶች በርካታ ንጹሃንን የገደለው ሙሐመድ በቅጽል ስሙ ጎፎ የተባለው ግለሰብ በአባል መንደር በተደረገ ልዩ ዘመቻ መገደሉ ነው። ያህየ ወይም አቡ ካሊድና ሻሪፍ አሚር የተባሉ ተጨማሪ ቁልፍ የሽብር ቡድኑ አባላት በዘመቻው መገደላቸውንም የሞቃዲሾ ወታደራዊ ኃላፊዎች አክለው ተናግረዋል። የሶማሊያ መከላከያ ሚኒስትር አልሻባብን የመመንጠር ዘመቻው ተጠናክሮ የሚቀጥል ሲሆን ቡድኑም ጨርሶ እስካልጠፋ ድረስ ሰላም እንደማይኖር በመግለጫው ማመላከቱን አናዶሉ ዘግቧል።
ወደ ሌላኛው የውጭ መረጃችን ስናልፍ ደግሞ ሶማሊላንድ የሶማሊያን አዲስ ኢቪዛ ህገወጥ ነው ማለቷ ተሰምቷል። የፕሬዝዳንት አብዱራህማን መሐመድ አብዱላሂ ኢሮ መንግስት አዲሱ የሶማሊያ ኤሌክትሮኒክ ቪዛ ወይም ኢቪዛ በሶማሊላንድ ውስጥ ተቀባይነት እንደሌለው አስታውቋል። እንደ አውሮፓውያን አቆጣጠር ከኖቬምበር 10 ቀን 2025 ጀምሮ የሶማሊያ ኢቪዛ የያዙ መንገደኞች ወደ ሶማሊላንድ መግባት እንደሚከለከሉ ተዘግቧል። ሀርጌሳ በድንበሯ ውስጥ ስርዓቱን ህገወጥና የሌለ አድርጓ ተቆጥሯል ተብሏል። የሶማሊላንድ ባለስልጣናት ወደ አየር ክልሏ የሚገቡም ሆነ የሚያቋርጡ በረራዎች አሁን ፍቃድ ማግኘት ያለባቸው ከሞቃዲሾ ሳይሆን ከሲቪል አቪዬሽን ሚኒስተሩ መሆኑን አስታውቀዋል። እርምጃው በሁለቱ መንግስታት መካከል በአየር ክልል ቁጥጥር በሉዓላዊነትና በድንበር ዙሪያ ያሉ ውዝግቦችን እንደሚያባብሰው ነው የተነገረው። ወደ ሶማሊላንድ የሚበሩ ተጓዦች ከሶማሊያ ኢቪዛ ይልቅ በሀርጌሳ ይጋል ዓለም አቀፍ አውሮፕላን ማረፊያ የቪዛ የመድረሻ ስርዓትን እንዲጠቀሙ ባለስልጣናቱ መክረዋል። አየር መንገዶች ማስጠንቀቂያ ተሰጥቷቸዋል። ማንኛውም ወደ ሶማሊላንድ ለሚጓዙ መንገደኞች የሶማሊያን ኢቪዛ ደንብ የሚያስፈጽም አየር መንገድ የሶማሊያን የአየር ክልልን ሊያጣ ይችላል ተብሏል። ሌላኛው የውጭ መረጃችን በአሜሪካ የበረራ መሰረዝን የሚመለከት ይሆናል። በአሜሪካ በአየር መንገዶች የሚደረጉ በረራዎችን እንዲቀንሱ ከተነገራቸው በኋላ ቅዳሜ ዕለት ከአሜሪካ የሚነሱም የሚገቡ እንዲሁም በሀገር ውስጥ የሚደረጉ ከ1400 በላይ በረራዎች ተሰርዘዋል። የአየር ጉዞ ቅነሳ የተደረገው የሀገሪቱ ምክር ቤት በመጪው በጀት ዓመት የመንግስት አገልግሎትን ለመደገፍ ባወጣው ረቂቅ ላይ መስማማት ባለመቻላቸው ምክንያት የፌዴራል መንግስት ተቋማት በመዘጋታቸው ነው ተብሏል። እንደ በረራ ተቆጣጣሪው ፍላይት አዌር ከሆነ በዕለት ከ7000 በላይ በረራዎች የዘገዩ ሲሆን ቅዳሜ ዕለት ቁጥሩ ዝቅ ብሎ ወደ 6000 የሚጠጉ በረራዎች መዘግየት አጋጥሟቸዋል። ይህ የሆነው የፌዴራል አቪዬሽን አስተዳደር የፌዴራል ተቋማት በተዘጉ ጊዜ ያለ ክፍያ እየሰሩ ያሉ የአየር ትራፊክ ተቆጣጣሪዎች ድካም አጋጥሟቸዋል በሚል ስራ በሚበዛባቸው 40 የሀገሪቱ አየር ማረፊያዎች የአየር ጉዞ አቅምን በ10 በመቶ እንደሚቀንስ ባሳለፍነው ሳምንት መጀመሪያ ላይ ካሳወቀ በኋላ እንደሆነ ቢቢሲ ዘግቧል። የኢትዮጵያ አየር መንገድ ግን ይህ አያሳስበኝም ነው የሚለው። የአሜሪካ የፌዴራል አቪዬሽን አስተዳደር ኤፍኤ ባወጣው አዲስ መመሪያ ወደ አሜሪካና ከአሜሪካ በሚያደርጋቸው ዓለም አቀፍ በረራዎች ላይ ተጽዕኖ እንደማይፈጠር አስታውቋል። አየር መንገዱ ጥቅምት 28 2018 ዓ.ም ባወጣው መግለጫ አፍሪካንና አሜሪካን የሚያገናኙ ሁሉም የኢትዮጵያ አየር መንገድ በረራዎች በታቀደላቸው መርሃ ግብር መሰረት እንደሚከናወኑ አረጋግጧል። ይሁን እንጂ ሌላ አየር መንገዶችን በመጠቀም ከአሜሪካ ከተሞች ወይም ከሌሎች መዳረሻዎች የሚመጡ ተሳፋሪዎች በመመሪያው ምክንያት የበረራ ሰዓት ማስተካከያ ወይም ተጨማሪ የማረጋገጫ ሂደቶች ሊገጥማቸው ይችላል ሲል አስገንዝቧል። የተከበራችሁ የሸገር ታይምስ ቤተሰቦች የዕለቱ የመረጃ ጥንቅራችን አበቃ። ስላዳመጣችሁን ከልብ እናመሰግናለን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።